በጣም ነበር የሚያሰቃየኝ። እሷ አልበቃ ብሎ ግን ከቤት ራሱ አባረረኝ። በጣም አስቸጋሪ ጊዜ ነው ያሳለፍኩት። በጣም አስቀያሚ ህይወት፣ ጎዳና በጣም ለብዙ ጊዜ ነበር የኖርኩት። አጎቴ ግን ለምን ይሄን ያክል እንደጨከነብኝ ጭራሽ አልገባኝም። ውሸቷን ነው እቴ፣ በጭራሽ አትመኛት፣ በጭራሽ። እናቴ እስኪ አስቢው፣ አዲስ አበባ ውስጥ እየኖርኩ 10 ዓመት ሙሉ ቆይ እንዴት ሊያገኘኝ አልቻለም? ያውም አጎቴ እጁ ምን ያክል ረጅም እንደሆነ ታውቂያለሽ። እና አሁን ብሎ እንድጠፋ ካልፈለገ በቀር እኔም ፈልጎ ማግኘት መቼም አያቅተውም። አንቺ ልጅ ግን እንዴት ነው ነገሩን የምታገጣጥሚው? እንደውም አውቁ ልንገርሽ፣ ልጅሽ አይደለችም፣ እኔ ነኝ አንቺን ለማታለል ብዬ ያመጣኋት። ከዚህ በላይ ስለ ልጄ ከተናገርክ እኔን በመግደል ወንጀል እከሳለሁ። እወቅ። ውጣልኝ አሁን። ይገርማል። ሴት ልጅ ብልህ ናት የሚባለው ነገር ለካ እውነት ነው። ይኸው በኃይሉን የሚያህል ሰውዬ በትንሽዬ ውሸት ከህይወት ያስወጣሁት። በትንሽ ቀን ውስጥ ደግሞ እችን አሮጌት አስወግጄ ሙሉ ሀብቷን ወርሼ ዘና ብዬ እኖራለሁ። ውጣልኝ አሁን፣ ውጣልኝ። አይንህን ማየት አልፈልግም። ውጣ፣ ውጣልኝ፣ ውጣ ከዚህ። አጎቴ ምን ነው የእህት ልጅ አትሰናበታትም እንዴ? ዝም ብለህ ነው በቃ የምትሄደው? እገልሻለሁ፣ እገልሻለሁ አንቺ ዶሮ። ይኸውልሽ ስሚ፣ በቁምሽ ነው ቆዳሽን የምገፍል። የኔ ልጅ ንገሪያት እንጂ ቀልድ ነው ቢያት። ለምንድን ነው ዝም የምትይው? ንገሪኝ እንጂ ቀልድ ነው? እናቴ ቀልድ ነው ብልሽ በጣም ደስ ይለኝ ነበር፣ ግን እውነታው ቀልድ አይደለም፣ የምር ነው። ቃል እየቀለድሽ ከሆነ በእውነት እቀየምሻለሁ። እኔ እንደዚህ አይነት ቀልድ አልወድም። ቃል እንደዚህ አይነት የሕፃን ልጅ ቀልድሽን ተይ። በእንደዚህ አይነት ቀልድ እኮ የሰው ህይወት ሊጠፋ እንደሚችል አታውቂም እንዴ? ምን እገልሻለሁ እያልከኝ ነው? ከፈለግ ግደለኝ። ከዚህ በኋላ ግን ከእናቴ ጋር ጠላት መሆን አልችልም። ያኔም እንደዚህ እያስፈራራ ነው መርዝ እንድሰጣት ያደረግኝ። ቃል እየቀለድሽ ነው? የምርሽን ነው? ልትገሉኝ ሞክራችሁ ነበር? አሁን እናቴ፣ እኔ በጣም ክፉ ልጅ ነኝ። እናቴ ልገላት ነበረ። ይቅርታ አድርጊልኝ እናቴ፣ በጣም በድዬሻለሁ። በእርግጥ ግን አጎቴ እያስፈራራኝ ነበር። ቢሆንም ግን የፈለገ ነገር ቢሆን እምቢ ማለት ነበረብኝ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዲሁም የአደራ ድራማ ተከታታዮች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ የኔ ውዶች? እንግዲህ አደራ ድራማ በባለፈው ክፍል ላይ የቃልን ተግባር አይተናል። እንዴት አድርጋ ውጤቱን እንደቀየረችው እና ማንም ሰው ሊጠረጥር በማይችለው መልኩ ሁሉንም ሰው ያስደነገጠ ማለት ነው። ነገር ግን ሳሚ እንግዲህ ነገር ሲሰማ ቃል የሆነ ነገር እንዳደረገች እርግጠኛ ነኝ። በቅርቡ እውነቱን አሳያችኋለሁ ብሎ እንደፎከረ አይተናል። ነገር ግን የቃል ተግባር ሁላችንም በጣም ነው ያስገረመው ማለት ነው። በጣም ትችላለች። በቃ ክፋት እንኳ ቢሆን ራሱ ተግባሯ ማለት ነው። ቃል ትችላለች ማለት ይቻላል። እንግዲህ እንዳያችኋት እንዴት አድርጋ ውጤቱን ማንም ሰው በማይጠረጥረው መልኩ ውጤቱን መቀየሯ ብቻ አይደለም የእሷ በጣም የሚገርም ድርጊቷ ማለት ነው። ውጤቱን ቀይራ የምታገኘው ቀጣይ ጥቅም ምንድን ነው የሚለውንም በደንብ አስባበት ነው። እንግዲህ ሰላምን እንኳ ውጤቱ ሲመጣ ልጄ ብትይኝ እኔ ያኔ አልፈልግሽም እያለች ሰላምን እንግዲህ ቀድማ እንድትጸጸት ስታደርጋት ነበረ። እንደ ሞትኩ ቁጠሪኝ፣ ውጤቱ ሲመጣ ልጅሽ መሆኔን ስታቂ እንደ ሞትኩ ቁጠሪው ብላ እንግዲህ ሰላምን ጸጸት ውስጥ ከታታለች። ወደ ቤት ከተመለሰች በኋላ ሰላምን በቁጥጥሯ ስር አውላ እንደፈለገች መጫወቻ አድርጋት ነበር። እንደ እናት ሳይሆን በጣም ታዋርዳት ነበረ። ያንን ተጠቅማ ደግሞ እናትየዋ ደግሞ ከዚህ ቀደም የሰራሁትን ስህተት ድጋሚ ያልሰራም ልጄ ላይ ብላ ነገሮች ዝም ስትላት፣ ብሌንንም ስታሰቃያት፣ የማይደረጉ ነገሮችን እያደረገች ስትበድላት፣ በመጨረሻ እንግዲህ ሰላም የወሰነችው ውሳኔ ብሌንን ልጄን እችላታለሁ ግን የሰው ልጅ ብላ ብሌንን ቤቱን ለቃ እንድትሄድ ስታደርግ እያየን ነበረ። በዚህ መጠን ሰላምንም ተቆጣጥራት ነበረ። የሆነ ነገር ብናገር ትታይ ትሄዳለች። የሆነ ነገር ልትናገር ስትል ራሱ
ጀመረሽ እንግዲህ እኔ እኮ ነኝ ልጅሽ በማለት እሄዳለሁ ብን ብዬ እጠፋልሻለሁኝ ያኔ ማን እንደሚያዋጣሽ እያለች እንግዲህ ውጤቱ ከመጣ በኋላ ሰላም ላይ እንደፈለገች የሆነችበት ምክንያት ከመጀመሪያውም ስራዋን ስለምታውቅ ለሰላም አስጠንቅቃት ነበረ። ሰላም ግን ልጄ እንዳትሆኚ እጸልያለሁ ብላ እንግዲህ የተኛችበትን አንሶላ ሳይቀር አውታ ስታቃጥል እያየን ነበር። በጣም ነበር የጠላቻት። ነገር ግን ልጇ ሆነች፣ ምን ታደርጋታለች? ከነ ምናምኗ ተቀበለቻት እንደ አዲስ። ለዛውም ይቅር በይኝ ብላ እና እንደ ሰላም እሷን ቤት እንደማባረሯ ግን ድጋሜ ቃልን ትቀበለታለች ብለን አላሰብንም ነበረ። ብቻ የሁሉ ድራማ የሰራችው ቃል እንግዲህ ምን ልታገኝ እንደሆነ እንግዲህ አስቡት። በመጨረሻም እንግዲህ የቃል ሀሳብ ምንድን ነው? ውጤቱን ከቀየረች በኋላ ማንም ሰው በማይጠረጥረው ለብቻው አስባ ማለት ነው እስከ ዛሬ ድረስ ከባይሉ ጋር አስባ የምትሰራውን ስራ እያንዳንዱን ነገር ብቻዋን በመስራት በኃይሉን ከጨዋታ ውጭ ለማድረግ ወስናለች ማለት ነው። እና በጣም ነው የማደንቃት። እውነቱን ለመናገር ከሆነ በኃይሉ ግራ ገብቶታል። እንዴት ነው ቃል የሰላም ልጅ ልትሆን የቻለችው? እንዴት ነው እኔ እሱ አውጥቶ የጣላትን ልጅ ማን ወስዶ እንዳሳደጋት እያወቀ የቃል ልጅ መሆን ግራ ጋብቶታል። በኃይሉ የነገር ግራ እያጋባው እያለ ነው እንግዲህ ድርቅ ብላ እኔ አይደለሁም፣ እኔ ምንም የቀየርኩት የማውቀው ነገር የለም፣ ውጤቱ እኔ የሰላም ልጅ እንደሆንኩ ነው የሚናገረው። በጣም አይገርምም? በኃይሉ አንተ ለክፋት ብለህ ወደዚህ ቤት ብታመጣኝም እውነታው ግን እኔ የሰላም ልጅ መሆኔ ነው። ውጤቱ ሊቀየር የሚችልበት ቻንስ እንደሌለ ሁላቸውም ስለሚያውቁ ግራ ተጋብተው ነበረ። እሷ ደግሞ ውጤቱን እንዴት አድርጋ እንደቀየረችው ያገኘችውን አጋጣሚ ተጠቅማ እንዴት ውጤቱ እንደቀየረችው በትውስታ እንግዲህ ለሁላችንም አሳይ ነግራናለች ማለት ነው። ታዲያ እንግዲህ ከዚህ ነገር በኋላ የቃል ትልቁ ድራማ የጀመረው እዚህ ጋር ነው። አቶ በኃይሉ እንዴት አድርገሽ ነው ውጤቱን የቀየርሽው ብሎ ሲጠይቃት እኔ ምንም ያደረግኩት ነገር የለም፣ ምንም ነገር አልቀየርኩም፣ እውነታው እኔ የሰላም ልጅ መሆኔ ብቻ ነው። ነገር ግን የሰላም ልጅ ነኝ ማለት ግን ከእቅዳችን እወጣለሁ ማለት አይደለም። አሁንም ግድያት ንብረትን ሁሉ ለግል ያደርገዋለሁ እያለች ከወንድሟ ፊት እንግዲህ እሷን እንደምትገላት እየተናገረች ነው። እና ከዚህ ነገር በኋላ ግን በጣም የሚገርመው ነገር የሰራችው ስራ እንግዲህ ለእናቷ ይቅር በይኝ፣ እኔና አጎቴ ትልቅ ስህተት ሰርተናል። አጎቴ እኔን እያስፈራራ ለአንቺ መርዝ እንድሰጥሽና እንድገልሽ ይገፋፋኝ ነበረ። መጀመሪያ አጎቴ ወደዚህ ቤት ሲያመጣኝ የአንቺ ልጅ መሆኔን አላወቀም ነበረ እና እንግዲህ ንብረትሽን ለመውሰድ አንቺን እንድገልሽ እያስፈራራ በግድ መድኃኒት እንድሰጥሽ ሲያደርገኝ ነበረ በማለት እንግዲህ በቃልና በሰላምና በበኃይሉ መካከል ትልቅ ጸብ፣ ጦርነት ፈጥራለች። ሰላም እንደምታውቁት እንግዲህ የፊቷን ብቻ ነው የምታየው። ምንም ነገር አታስተውልም። እያንዳንዱ የምታደርገው ነገር ነገ ላይ የሚቆጫት ነገር ነው የምታደርገው። ምንም ነገር አታስብም። እንግዲህ በባለፈው ሳሚ ቃል ልጇ እንዳልሆነች ሲነግራትና አሁን ላይ ደግሞ ሳሚን ውሸታም ነው ትላለች። ይሄ ነገር እንዴት ነው ብላ አልተጠራጠረችም። ነገሮችን ቆም ብላ ማሰብ የሚባል ነገር የለም። ሰላም ጋራ የነገሯትን ወዲያው ነው በቃ ተቀብላ ተግባራዊ የምታደርገው። ታዲያ እንግዲህ ሰላም በመናደድ ወንድሟን አንቃ ነበረ። አንተ የኔ ወንድም አይደለህም፣ ውጣልኝ ከቤቴ በማለት እንግዲህ ከባይሉ ጋር ትልቅ ጦርነት ገጥመዋል። ቃል ይህንን አጋጣሚ ተጠቅማ እናቴ ይቅር በይኝ፣ ላደረግኩብሽ ነገር ሁሉ ይቅር በይኝ፣ ነገር ግን በኃይሉ እያስፈራራኝ ነበረ፣ እገልሻለሁ እያለ በማለት እንግዲህ ጭራሽ ደግሞ አንቺ ትተሽኛ አረብ ሀገር ከሄድሽ በኋላ አጎቴ እኔ ጠፍቼበት ሳይሆን ሆን ብሎ ከቤት አባሮ ነበረ፣ ለብዙ ዓመታት ጎዳና ላይ ስሰቃይ ነው የኖርኩት በማለት ያልተጻፈ ነገር ስታነብ ወይም ደግሞ ያልተጻፈ ወይም ደግሞ የማታውቀውን ነገር እያቀነባበረች ማለት ነው ሰላምን ስታሳምናት በኃይሉ ግራ ገባው። ይቺ ልጅ ከየታ የምታሆነ ይህን ነገር ሁሉ የምታወራዋለ እና እንግዲህ በኃይሉን እንዴት እንዳልፈራችው እና እንዴት እንደናቀችው አላቅም። ቃል እዚህ ጋር ትልቅ ስህተት ሰርታለች። በኃይሉን እንዴት አድርጋ በዚህ መጠን ከእህቱ ጋር ለማጣላት የሄደችበት እርቀት፣ ለዛውም የውሸት ታሪክ እየፈጠረች መጀመሪያ ላይ በኃይሉ የምር ቃል የሰላም ልጅ ናት ብሎ እያሰበ ነበረ። ምክንያቱም ውጤቱ የሚቀየርበት እድል ስለሌለ በእርግጠኝነት ራሷ የሰላም ልጅ ናት ወይ ብሎ እንዴት ሊሆን ቻለ ብሎ ግራ እየተጋባ ነበረ። ነገር ግን ነገሩ ውሸት እንደሆነ ያወቀው ለበኃይሉ
ለሰላም ማለት ነው ስለ በኃይሉ ውሸት ማውራት ስትጀምር ነው እንግዲህ እያስፈራራኝ ነበር ሊገለኝ፣ ለአንቺ መርዝ እንድሰጥሽ ያደረገኝ እንዴት አድርጎ ከቤት እንዳስወጣትና እንዴት ብላ ውጭ እንዳደገች እንግዲህ እነዚህን ሁሉ የፈጠራ ወሬዎች ነበር ስታወራ የነበረው። ታዲያ እንግዲህ ይህን ጊዜ በኃይሉ ነገሩ ሁሉ ድራማ እንደሆነና በሆነ መንገድ ቃል ውጤቱን እንደቀየረችው ደርሶበታል። እና በሚገርም ሁኔታ ሰላም በኃይሉን ከቤት አስወጥታ አባራዋለች። ቃል አሁን ላይ ብቻዋን የሰላምን የሆነ ነገር ሁሉ ለመውሰድ እየተዘጋጀች ትገኛለች። በሌላ በኩል ዶክተሩ ነው። ዶክተሩ የሰላምን እውነት ለማውጣት የቃልን ደግሞ ውሸት ለማጋለጥ እየሰራ ነበረ ለብቻው ማለት ነው። ምክንያቱም እዚህ ቀደም የለፋበት ነገር እንግዲህ ደራሲው ምን አስቦ እንደሆነ አላቅም፣ የለፋበትን ተጠንቅቆ የሰራውን ስራ እንዲከሽፍበት አድርጓል እና ያው ይሄ ራሱ በራሱ ሌላ አስተማሪ ታሪክ አለው። ትንሽ ስለተንዛዛና የብሌን ስቃይ ስላናደደን ነው እንጂ እዚህ ጋር የቃል ተግባር ራሱ ሌላ እንትን ነውና እንኳንም ተቀየረ የሚያስብል ነገር አለው። በተለይ የቃል ተግባር እንዴት አድርጋ እነሱ ሊጠረጥሩት ሊያስቡት በማይችሉት መልኩ ውጤቱን ቀይራ እንግዲህ ራሷን እውነተኛ አድርጋ ስትገኝ አስቡት። እና ይህ ነገር ዶክተሩ ስላልተዋጠለት ነገሮችን እንደ አዲስ እየሰራ ይገኛል። ታዲያ እንግዲህ በኃይሉ ቃል በእህቱ ፊት እንደዚህ ካዋረደችው በኋላ እህቱ ደግሞ ከቤቷ እንደ ውሻ አባራዋለች። ታዲያ እንግዲህ በኃይሉ ያለው አማራጭ አሁን ዶክተሩ ነው እና ዶክተሩን ደውሎለት እንግዲህ እንዲገናኙና ነገሩን እንደ አዲስ እንዲያዩት እንዲሁም ደግሞ ቃል ትክክለኛ የሰላም ልጅ እንዳልሆነች ለዶክተሩ ነግሮታል። አንተ ልክ ነበርክ፣ ቃል የሰላም ትክክለኛ ልጅ አይደለችም እና እንግዲህ የእሱ ስህተት እንደሆነ ወደዛ ቤት ያመጣት ማለት ነው ለዶክተሩ ነግሮታል። ዶክተሩ ታዲያ ይህን ነገር እኔ የምጠረጥራለሁኝ፣ ነገር ግን ትክክለኛ ልጇን ንገረኝ ቢለውም በኃይሉ ብሌን የኔ የመጨረሻ እንትኔ ናት ማለት የመጨረሻ ጥይቴ ናት ወይም ደግሞ የመጨረሻ መሳሪያ እሷ ነች። ነገሮች ሁሉ ምንድን ነው ሲጠሙ ሲከሽፉበት ማለት ነው በመጨረሻ ብሌንን መጠቀም ነው የሚችለው። ስለዚህ እሷን አልናገርም፣ ትክክለኛ ልጇን አልናገርም ብሎታል ዶክተሩን። ነገር ግን የቃልን ፀጉር እንደ አዲስ አምተን ምርመራ ማድረግ አለብን ተባብለዋል። ለዛም በኃይሉ እንኳን ፀጉሯን አንገቷን ቁርጭ ያመጣላለሁ እያለው ነበረ እና በጣም ነው የሚያስቀው። ነገር ግን ዶክተሩ በኃይሉ ለምን እንደዚህ እንደሚያደርግ ስላወቀ አሁንም በጥንቃቄ ነው ስራውን የሚሰራው። አቶ በኃይሉ ብቻውን ስለቀረ ነው ከሳሚ ጋር ተጣላ። ሳሚን እንግዲህ ያደረገውን አይታችኋል። አሁን ላይ ማንም ሰው የሚረዳው የለም፣ ለራሱ ጥቅም ነው የሚፈልገውና ቃልም ደግሞ በእህቱ ፊት አዋርዳ ውሻ አስደረጋ ከእህቱ ቤት አስባራዋለች። ትሰራልኛለች፣ ለእኔ ትጠቅመኛለች ብሎ ያመጣት ልጅ እሱን ጥላ እሷ ለማለፍ ማለት ነው በሱ ላይ ቁማር ተጫውታለች። እና የቃል በጣም ተግባሯን በጣም ነው ማደንቃት። እውነቴን ነው የምላችሁና ማለት ጥሩ ነገሯን አይደለም ጥሩ ነገሩን አይደለም ማደንቃት፣ ነገር ግን ምን ያክል ችሎታ እንዳላት ነው። እና እንግዲህ ቃል በኃይሉን አሸንፋ የሰላም ልጅ ሆናለች። ለጊዜው ነው እንግዲህ እውነታው እስኪወጣ ድረስ። በሌላ በኩል እንግዲህ ሰላም ብሌንን ወደ ቤተሰቦቿ ስታሳፍራት አንድ ጌጥ ሰታታለች። እንግዲህ ለልጇ የሚሆነውን ጌጥ ለብሌን ሰታታለች። ይህንን ሀብል ስታዩ ሁልጊዜም እኔን አስታውሽኝ እንዳትረሽኝ አይነት ነገር እየተናገረቻት ነበረ። እንግዲህ ብሌንን ሁሉን ነገር ካዘጋጀች በኋላ ወደ ቤቷ እየሸኘቻት እያለ ቃል የብሌን እግር ስር ተደፍታ ይቅርታ ብላ እንግዲህ ከቤት እንዳትሄድ አድርጋታለች። ያው በእሷ ላይ መጫወት ስለፈለገች ነው እሷ እዛ እንድትሄድ ያልፈለገችው፣ እሷን ማሰቃየት ስለፈለገች ነው። ነገር ግን ብሌን አሁንም ለእሷ የዋዛ የምትሆንላት አይመስለኝም። ሌላው ደግሞ ሳሚ ነው። እንግዲህ ሳሚ ለብሌን ቃል በገባው መሰረት እውነተኛውን ነገር ቆይ አሳይሻለሁ፣ ለብሌን ብቻ አይደለም ለሰላምም ጭምር ነው። ወንድምሽና ቃል እየተጫወቱብሽ ነው። ቃል ያንቺ ትክክለኛ ልጅ አይደለችም፣ የሆነ ነገር ስላደረጉ ነው እንጂ በፍጹም ቃል ልጅሽ አይደለችም ቢላትም ወይዘሮ ሰላም ግን ሳሚን ድጋሜ ውሸት ተዋሸኛለህ ወይ? እዚህ ቀደም ዋሽተህ ከልጅ ጋር ያጣላኝ በቃም በማለት ሳሚን እንግዲህ በጥፊ ሁሉ ስትመታው ነበረ። እሱ ግን አንገቱን ደፍቶ ቀና ብሎ እንኳ አላያትም እና በመጨረሻም ጠብቂኝ በቅርቡ እውነቱን አሳይሻለሁ ብሏት ሄዶ ነበረ። ታዲያ እንግዲህ የዚህ ነገር ሁሉ ጠንሳሽ ቃል እንደሆነች ስላወቀ ምን አይነት ብልጥ ልጅ እንደሆነች ስለሚያውቅ ማለት ነው። በተለይ ደግሞ
ያለፈ ህይወቷ ከሰላም ቤት ሳትመጣ በፊት የነበረችበት የጎዳና ህይወቷ በጣም መጥፎ ነበረ። ታዲያ እንግዲህ ቃል ወደዛ ህይወት ተመልሶ መሄድ አትፈልግም። ባገኘችው አጋጣሚ አሸናፊ ሆና ንብረት ገንዘቡን ሁሉ ለራሷ ማድረግ ነው የምትፈልገው። ያው ወደኋላም የምትጓጓለት ህይወት ስላልነበራት ማለት ነው ወደዛ ህይወት መመለስ አትፈልግም። ለዛም እንግዲህ እየተፍጨረጨረች ትገኛለች። እና በዚህ መሀል እንግዲህ ሳሚ ደግሞ ይህን ጸባይዋን ጠንቅቆ ያውቃል። የሆነ ነገር እንዳደረገች ውጤቱ ላይ ስለገባው እንደምታዩት እንግዲህ ሲያሳድዳት ነበረ። በመጨረሻም እንግዲህ ቃል አሁን ላይ የሚያግዛት ሰው ታጣለች ማለት ነው። በጣም ብዙ ሰዎች ጋር ከባይሉ ጋር ነበረች፣ ሌሎችም ሰዎች ነበሩ። አሁን ላይ ብቻዋን ቀርታለች። ማንም ሰው የሚያግዛት ሰው የለም። ስለዚህ አንድ የዳግም ጓደኛ ማለት ነው እንግዲህ ስሙን ለጊዜው አልያዝኩትኝም፣ ዳኒ ይመስለኛል። እንግዲህ ዳኒ የሚባል የዳግም ጓደኛ ነው። እሱን ልጅ እንግዲህ እየፈለገች ትገኛለች። የሚገርመው ነገር ደግሞ ዳግም ከእናቱ ጋር ተጣልቶ ከቤት ወጥቶ እዛ ጓደኛው ጋር ነው ያለው። ቃል ደግሞ ያን ጓደኛውን ታውቀዋለች። አሁን ሚስጥሯ በዳግም በኩል እንዳይወጣ እየፈራሁኝ ነው። እና እንግዲህ ቃል እዛ ልጅ ጋር ደውላ ወደ ሱቅ ትሄዳለች ማለት ነው ካርድ ለማምጣት። ሳሚ ደግሞ መውጫ መግቢያውን እየጠበቀ ሲፈልጋት ስለነበረ እንግዲህ አግኝቷታል ማለት ነው። እናም ቢላ አንገቷ ላይ ደቅኖ ውጤቱን ምን እንዳደረገችው እንድትናገር እያናዘዛት ይገኛል። እንግዲህ ሳሚ ከተሳካለት ምናልባት ለብሌን ቢያንስ ለምን እንዴት ውጤቱ እንደተቀየረ ታውቃለች ማለት ነው። ነገር ግን ቃል ቀላል ሰው አይደለችም። አሁንም እጅ የምትሰጥ አይመስለኝም። ይህን ሁሉ ነገር ዋጋ ከፍላ እሱ ቢላ ስለደቀነባት እውነቱን ትናገራለች ብዬ አላስብም። በዛ ላይ ደግሞ ሌላ ሰው ደርሶ እንዳያድናትም እየፈራሁኝ ነው። ምክንያቱም መንገድ ዳር ስለሆኑ ድንገት ሌላ አካል መጥቶ እንዳያድናት ነው እንጂ ሳሚ ቦታ መምረጥ ነበረበት። ሌላ ቦታ ሊወስዳት ይገባ ነበረ። ነገር ግን መንገድ ዳር ነው። እንግዲህ ከተሳካለትና አስፈራርቶ እውነቱን ማስወጣት ከቻለ በቀጣይ ያ ፀጉር የማን ፀጉር እንደሆነ ምርመራው ቦታ የሄደው ይታወቃል ማለት ነው። ምክንያቱም አሁን ላይ ብሌን እናቷን ለማወቅ ራሱ ግዴታ ቃል ናት እውነታው ያለው ቃል ጋ ነው ማለት ነው። ምክንያቱም አቶ በኃይሉ የሰላምን ትክክለኛ ልጅ ለዶክተሩ አልነግርህም ብሎታል። ነገር ግን ቃል ልጇ እንዳልሆነች ግን ማረጋገጫ የራሷን ፀጉር አመተነ አይነ እያየ ራስ ወስደ የፀጉሯን ዘለላ ከሰላም ጋራ እንደ አዲስ ምርመራ አድርግ እያለው ነው። ነገር ግን ትክክለኛ ልጇ ልነግርህ አልችልም ብለዋል። የማይናገርበት ምክንያት ደግሞ የሆነ ነገር አገኛለሁ ብሎ ያስባል። እንግዲህ በብሌን በኩል ብሌንን እንግዲህ አግቶ ሰላምን ገንዘብ አምጪ ሊላት ይሆን ወይስ አላውቅም፣ ምን ሊያደርግባት እንደሆነ ማለት ነው። ነገር ግን እሷ የመጨረሻ መሳሪያ ናት። ስለዚህ እሷንማ አሁን አልናገርም፣ ለክፉ ቀን ትቀመጥ እያለ ይገኛል። ዶክተሩ ግን እውነቱን ንገረኝ ብሎት ነበር። እና ውድ ቤተሰቦች እንግዲህ የቃል ተግባርን እንዴት አያችሁት? ቃል ምን ያክል ርቀት እንደሄደች ተመልከቱ። አቶ ባይሉን እንኳ ሳይቀር ራሱ እንደዚህ ተጫውታበታለች። ከእህቱ ፊት አዋርዳ በእህቱ ፊት ከቤት እንዲዋረድ አድርገዋለች። ግን ምንም ቢሆን ውሸታም እስከሆነች ድረስ መሸነፏና መውደቋ የማይቀር ነው፣ የጊዜ ጉዳይ ነው እንጂ። ውድ ቤተሰቦቼ አደራ ድራማ እንግዲህ ክፍል 57 ይሄን ይመስል ነበረ። በሌላ በክፍል 58 ይቅርታ እስከምንገናኝ የዛሬው ክፍል ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁኝ። መልካም ጊዜ